ጀንበርና የትላንቷ ኢትዮጵያ ሙዚቃውን እኛ እንደሰማነው እስክትመጣ ድረስ አይን ከሚይዝ ነገር ጀንበር የተናፈቀው መጥቷል፣ የራቀው ደርሷል። እናንተ የትኛውን ሙዚቃ በደንብ ወደዳችሁት? የእናንተን ምርጥ ኮመንት ላይ ጻፉልን። ከ100,000 በላይ ሰዎች በያሉበት ሆነው በላይቭ ኢትዮሪካ ገና ከመለቀቁ አየር ላይ ያጣጣሙት ነው። ይሄም የሀገሪቱን የቀጥታ ስርጭት ሪከርድ ገና በደቂቃዎች ውስጥ የሰበረ ክብረ ወሰን ሆኗል። እኔ ከጀንበር ልጀምር። እጅግ ከወደድኩት ሙዚቃ፣ እጅግ ከናፈቀኝ ሐሳብ ጀንበር ናፍቆን የለ እነሆ የተስፋ ጀንበር። አራስላም ኦሮሞ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏት አርፎ መረባ። ሙዚቃው የሚጀምረው በዱበርቲዎች እርፎ መረባ ነው። አማራ፣ እስላም፣ ኦሮሞ ትግሬ አይባልም እርፎ መረባ፣ ኢትዮጵያ ናት እርፎ መረባ እያለ ይቀጥላል። በነገራችሁ ላይ እርፎ መረባ የአንድ ሃይማኖት ልማድ እንደሆነ የሚገምቱ ሰዎች አሉ። እርፎ መረባ የተፈጥሮም ሆነ ሰው ሰራሽ ችግሮች ሲከሰቱ ከችግሩ እንዲጠብቃቸው እናቶች ሰብሰብ ብለው ፈጣሪን የሚለምኑበት ስርዓት ነው። እነዚህ እናቶች ዱበርቲዎች ይባላሉ። ዱበርቴ ማለት አስታራቂ ማለት ነው። እርፎ መረባ ያለምንም የሃይማኖትና የዘር ልዩነት አስታራቂዎች ሰብሰብ ብለው ፈጣሪን በጸሎት መጠየቂያ ባህላዊ ስርዓት ነው። ችግር ሲገጥምና ደስታ ሲኖር ዱበርቲዎች ከያሉበት ተፈላልገው ይገናኛሉ። ስለ ሀገርና ሰዎች ሰላም፣ ደህንነት፣ አንድነትና ፍቅር፣ ይቅር መባባል በጸሎት ፈጣሪን ይለምናሉ። ታዲያ ሀገር የሚነጣጥል ሐሳብ በእርፎ መረባ ጊዜ የሚያንጸባርቁ ዱበርቴ ካለ ከቡድኑ መሃል ወዲያው ይገለላሉ። የክዋኔ ስርዓቱ ራሱን የቻለ አለባበስ፣ አጋጋጥ፣ የምግብ አዘገጃጀትና አመጋገብ፣ የእርቅ ስርዓትና ቃላዊ ዜማ አለው። ሁሉም ከተዘገጃጀ በኋላ እናቶች እንዲህ ማለት ይጀምራሉ። ሀገር ሰላም ይሁን እርፎ መረባ፣ ገዥ ከገዢ ያስማማልን እርፎ መረባ፣ ጥልን ያርቅልን ወንድም እህት ነን እርፎ መረባ፣ እባክህ ፈጣሪ ጸቡን አስቆምልን እርፎ መረባ። ቴዲ ከዱበርቲዎቹ እርፎ መረባ በኋላ ወይ ብርሃን አውሰኝ ሐምሌ ፋኖስ እያለ ይቀጥላል። ወይ ብርሃን አውሰኝ የሙዚቃው ቃናና አያያዝ ኢትዮጵያን ናፍቆ ካቀነቀነበት የአርማሽ ሙዚቃ ሐሳብ ጋር የሚመሳሰል ነገር አለው። ያኔ ትናንትም እንደ ጀንበር እያዩት ካይን ይርቃል፣ ኢትዮጵያ እንድትመጪ ስንት ቀን ይርቃል ብሎ ነበር። ዛሬ ደግሞ የኢትዮጵያ ጀንበር እስኪወጣ የናፈቀ ይመስላል። ወይ ብርሃን አውሰኝ የነሐሴ ጀንበር፣ እስክትመጣ ድረስ አይን የሚይዝ ነገር። ሰማይ ዳመነ አጉረመረመ ሊጥል ነው መሰል ዝናብ። ሰማይ ዳመነ አጉረመረመ ሊጥል ነው መሰል ዝናብ። ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ። ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ። አንቺ ካልመጣሽ አውዳመት አይሆን ቅዱስ ዮሐንስም ደርሶ። ሃሎቴ የልቤ ትርታ አመላክችኝ ሐቅ ያለው ቦታ። ጉማዝሎ ጋራ ላይ ይጥላል አመዳይ ሲያስፈራ ክረምቱ አቤት ኖረሽ ብታይ። ገብቼ ከልፍኙ ገሉን ብለኩሰው ለካ ቢነድሳት አይሞቅም ያለ ሰው። በፈካ ሰማዩ በሄዱና እና ሐምሌ መተሽ በመስከረም ጀንበር ልይሽ ባይኔ ጀንበር ልይሽ ባይኔ ካለ በኋላ ተወዳጁ የሕፃናት አምባ መዝሙር ፀሐዬ ደመቀች ይቀጥላል። ፀሐዬ ደመቀች ብርሃኗን ለኛ ማለት አወቀች። ቴዲ በዚህ መዝሙር ወደ ኋላ ሩቅ ይመልሰናል። ጊዜው 1973 ዓመተ ምህረት ነበር። አገሪቱ ከተለያዩ የውስጥና የውጭ ኃይሎች ጋር ጦርነት ውስጥ የገባችበት ክፉ ጊዜ። በርካታ ኢትዮጵያውያን ወታደሮች ልጆቻቸውን ያለ አሳዳጊ ጥለው በየጦር ሜዳው የወደቁበት ወቅት። አሳዳጊና ተንከባካቢ ያጡት ሕፃናት በየጎዳናው መውደቃቸው ያሳሰበው የደርግ መንግስት
የአገሪቱ ፕሬዝዳንት በነበሩት መንግስቱ ኃይለማርያም ልዩ ትዕዛዝ የአብዮታዊት ኢትዮጵያ ሕፃናት አምባ ተቋቁሞ አገልግሎት መስጠት ጀመረ። አምባው ገና ከተወለዱ ሕፃናት ጀምሮ በተለያዩ የዕድሜ ክልል ውስጥ ያሉ ሕፃናትን ተቀብሎ እያሳደገ እያስተማረና ዕድሜያቸው 18 ዓመት ሞልቷቸው አምባውን ለቀው በሚወጡ ጊዜ በስነ ምግባር የታነጹ እንዲሆኑና በማህበራዊ ሕይወታቸውም የመገለል ስሜት እንዳያድርባቸው ልዩ የምክር አገልግሎት ይሰጣቸው እንደነበር የቀድሞው የአምባው ልጆች ያስታውሳሉ። ቴዲ ግን እዚህ ጋር መዝሙሩን ያስገባው ጀንበር የሚለው ሐሳቡን በሕፃናቱ የፀሐዬ ወጣች ዜማ ለመደገፍ እንዲሁም የትላንትን ደማቅ ትዝታ ያ ደግ ጊዜ የሚል ትውስታን ለመፍጠር ይመስላል። ድምፃዊው በሙዚቃው ውስጥ ከዚህ ባሻገር የተጠቀማቸው ሌሎች ህዝባዊ መዝሙሮችንም ስንመለከት ቴዲ የትላንት ትውስታን በደንብ ለመፍጠር እንዳሰበ ለመረዳት ይቻላል። ከሕፃናት አምባው ሙዚቃ ቀጥሎ አባባ ጃንሆይ፣ አፄ ኃይለ ሥላሴ ድምፃቸው ድንገት ብቅ ይላል። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እንዲኖሩ ዘውትር የተከተልነው ዓላማ ነው ይላሉ አባባ ጃንሆይ። ከጃንሆይ ዘመን ተሻጋሪ መልእክት በኋላ ቴዲ ወይ ብርሃን አውሰኝ እያለ ይቀጥላል። ብርሃን እንዲሰጠው ወይ እንዲያውሰው የሚለማመጠው ማንን እንደሆነ አድማጭ በፍለጋ የሚደርስበት ጉዳይ ነው። እርሱ ግን በሐምሌና ነሐሴ ጭጋግ ውስጥ በቀፈኑ ተይዞ በጨለማው ደንብሮ ጀንበር እስክትወጣ ባለፋኖሱን እየተማጸነ ነው። ከተማጽኖ በኋላ ቴዲ እምዬ ኢትዮጵያ አንቺ የፍቅር አገር ምሰሶሽ ዘመመ ሆነሽ ያለም አገር ለብሼ ብተኛ እንቅልፍ የለኝ ማታ አጣሽና ልቤ ካለሽበት ቦታ በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበር ልሽ ባይኔ እያለ ይቀጥላል። ቴዲ እንዲህ ጀንበርን እየተማጸነ ንጋትን እየናፈቀ ጭጋግን ሂድልኝ ወዲያልኝ እያለ ነገን ተስፋ እያደረገ ድምፁ ቀስ ብሎ ይቀዘቅዝና በደርግ ዘመን ለህዝቦች የሥራ ባህል እድገትና ለሀገር ለውጥ የተዘመረው ዘመን ተሻጋሪው ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ ጎላ ብሎ መደመጥ ይጀምራል። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ ወንዞች ይገደቡ ይዋሉ ለልማት እያለ በነገራችሁ ላይ ብዙ ሰዎች በተለይ ወጣቱ ይህን ህዝባዊ መዝሙር በተሳሳተ መንገድ ይረዷል። ደርግ አንድ ሰሞን ለፖለቲካው ፍጆታ እንዳሰራው የፓርቲ ሙዚቃም የሚገምቱት አሉ። እውነቱ ግን ከዚህ ፍጹም የራቀ ነው። ተነሳ ተራመድ ዛሬ እንደ አዲስ ተሰርቶ እንደ ህዝብ መዝሙር ሁሉም ሊሰማው የሚገባ ድንቅ ዝማሬ ነው። ቴዲም ይሄ ስለገባው ይመስላል ጀንበር ባለበት ትራኩ ላይ ይሄንን መዝሙር እንደ መዝጊያ የተጠቀመው። እስቲ ብዙዎች ተቆርጦ ሰሙት እንጂ ሙሉን አያውቁትም ብለን ያሰብነውን ተነሳ ተራመድ የህዝብ መዝሙር ግጥሙን በነካ እጃችን እንበልላችሁ። እንበል ሃሌሉያ ታላቅ ምስራት ከብዙ ስር ዘመን ኢትዮጵያ ተፈታች። እንበል ሃሌሉያ ታላቅ የምስራች ከብዙ መከራ ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እናትርፍ የያዝነውን ጥንስስ። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ሃሁ ኢትዮጵያ ትቅደም ሃሁ ኢትዮጵያ ትቅደም። እንግዲህ ይበቃል ለኔ ማለት ለኛ ብለን እንስራ በህብረት። መሻሻል ስራ እንጂ አይወድም ስንፍና ለእናት ሀገራችን አይበጃትምና። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። ይውጡ ማዕድናት ለሀገራችን ጥቅም ህዝቡም ታጥቆ ይስራ በተቻለው አቅም። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ።
አሸብርቃ ስትታይ በተፈጥሮ ሀብት ተብላ እንዳልነበር የአፍሪካ እመቤት ብለው እንዳልጠሩን የዳቦ ቅርጫት እንዴት እናታችን ትባል ራባት። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ይቅር ማንቀላፋት ይበቃል መኝታ ይጥፋ ከሀገራችን ድህነት በሽታ። ይነገር ይለፈፍ ይታወጅ በይፋ አንድነት ኃይል ነው የፊታችን ተስፋ። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። የእናት ሀገራችንን ጥቃቷን አንወድም ህዝቧ ተበድሎ ማየት አንፈልግም። የዘር የሃይማኖት ልዩነት አንሻም ይላሉ ልጆችሽ ኢትዮጵያችን ትቅደም። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ሃሁ ኢትዮጵያ ትቅደም ሃሁ ኢትዮጵያ ትቅደም። ውድ የአዲስ አገልግል ወዳጆች ለእናንተ ለቤተኞቻችን ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ላይ እኛ የወደድነውን እና የመጀመሪያ ምርጫችን የሆነውን ጀንበር እንዲህ አቀረብንላችሁ። የእናንተን አንደኛ ምርጫ ደግሞ በኮመንት ላይ አሳውቁን። በቀጣይ ሌሎች የተወደዱ ሙዚቃዎቹ ላይ ጠለቅ ያለ ትንተናና የእኛን ምልከታ በሰፊው እናጋራለን። ስለ አብሮነታችሁ እናመሰግናለን። ለድምፃዊው መልካም ምኞታችንን መግለጽ እንወዳለን። ለአድናቂዎቹም እንዲሁ እንኳን ደስ አላችሁ ማለትን እንወዳለን። ሰናይ ጊዜ